ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በአስደናቂ ቪዲዮ ከቆይታ በኋላ ተገናኝተናል። በዛሬ ትምህርታችን ላይ በፈዋሽነት ባህሪውና በርካታ በሽታዎችን በመከላከል ጠንካራ አቅሙ በርካታ ጥናቶች ስለማያወድሱት የአትክልት አይነት እንመለከታለን። ይህን አትክልት አብዛኛዎቻችን ማግኘት የምንችለው ነገር ግን ምን ያህል ጠቃሚና አስደናቂ ተግባራትን ሰውነታችን ላይ ማከናወን እንደሚችል ያልተገነዘብነው የአትክልት አይነት ነው። ይህን አትክልት አዘውትሮ መመገብ ሰውነታችን ለሚፈጥራቸው የተለያዩ አዎንታዊ ተጽዕኖዎችና ስርዓቶች በዛሬ ትምህርት ላይ እንመለከታለን። እያንዳንዱ የማነሳቸው ሀሳቦች በበርካታ ጥናቶች፣ ምርምሮች ተቀባይነትን ያገኙ የተለያዩ ጥናቶች የሚስማሙበት ናቸው። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። ይህን ቪዲዮ ወደ እናንተ ሲመጣ ጥቂት ማይባል ሰዓታትን ፈጅቼ ለእናንተ በሚስማማ መንገድ አዘጋጅቼ ነውና የእናንተ ቀላል ላይክ የትምህርት ብዙ ሰው ጋር እንዲደርስ ያደርጋል። የዩቲዩብ አልጎሪዝሙን በመደገፍ ትምህርቱን ለሌሎች በማጋራትም እንዲጠቀሙበት እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ የመጫን የተለያዩ ጥናቶች ላይ መሰረት አድርጌ በማመጣላችሁ ጠቃሚ ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ይህ አትክልት ብሮኮሊ ነው። ብሮኮሊ የሚሰጠን የመጀመሪያው ጥቅም አዘውትረን ከተመገብናቸው ለካንሰር የመጋለጥ እድልን በላቀ ደረጃ የማውረድ የመቀነስ አቅም አላቸው ተብለው ከሚጠቀሱ የእጽዋት አይነቶች መካከል ብሮኮሊ አንዱ ነው። ብሮኮሊን ተግባር የሚያከናውንበት ዋነኛ ምክንያት የሚከተሉትን በርካታ ጥናቶች የሚስማሙበት ካንሰርን የመከላከል አቅም ያላቸውን ኬሚካሎች መያዙ ነው። አንደኛ ኢንዶል 3 ካርቦኒል፣ ሁለተኛ ሰልፎራፊን ብለን የምንጠራውን። እነዚህ ሁለቱ የኬሚካል አይነቶች በተመሳሳይ መልኩ ጥቅል ጎመን ውስጥም ይገኛሉ። ብሮኮሊ ውስጥ እነዚህን ኬሚካሎች ማግኘታችን ዲኤንኤ ላይ ከሚደርስ አደጋ በይበልጥ ከፍሪ ራዲካል ኤሌክትሮን የጎደላቸው የዲኤንኤ ስርዓትና አወቃቀር በማዛነፍ በሰውነታችን ውስጥ ጤናማ ያልሆኑ የካንሰር ሴሎች ህዋሳት የመመረት ሁኔታና መንገዶችን ሊያስከትሉ የሚችሉ ጎጂ ሞለኪውሎችን በማምከንና ዲኤንኤ ላይ ሊደርስ የሚችል አደጋዎችን፣ ኬሚካላዊ አደጋዎችን በመከላከል የካንሰር ሴሎች የመመስረትና ለካንሰር የመጋለጥ እድልን ያስቀራል። ሌላኛው ከላይ ጠቀስኳቸው ብሮኮሊ ውስጥ በተፈጥሮ የሚገኙ ኬሚካሎች ሰውነታችን የሚያካሂደውን አፖፕቶሲስ ተብሎ የሚጠራውን ስርዓት፣ ይህ ስርዓት ሰውነታችን ለኢንፍላሜሽን መቀስቀስ አሊያም በራሱ የሚያካሂደውን ጤናማ የሴሎች መተካካት ካልሆነም የካንሰር ስርዓትን ሊቀሰቅሱ ይችላሉ ብሎ የሚገምታቸውና የሚጠረጥራቸውን ሴሎች በመግደል ከሰውነታችን በማስወገድ የራሱን ጤንነት የሚጠብቅበትን ይህን ለሰውነታችን ጠቃሚ የሆነ ስርዓት የመቀስቀስና የማነቃቃት ተግባርንም ያከናውናል። በእነዚህ መንገዶች ለካንሰር የመጋለጥ እድልን የመቀነስ ብቃት አላቸው ተብሎ ከሚጠሩ የአትክልት አይነቶች መካከል ብሮኮሊ አንዱ ነው። ሁለተኛ ብሮኮሊ በደም ቧንቧ ውስጥ የሚኖር ከመጠን ከፍ ያለ የግሉኮስ የስኳር ሞለኪውል የመንቀሳቀስና የመዘዋወር ስርዓትን ለመቆጣጠር ያግዛል። ይህን ተግባር የሚያከናውኑበት ዋነኛ ምክንያት ብሮኮሊ ጥሩ የሆነ የፋይበር ይዘት አላቸው ተብሎ ከሚጠሩ የአትክልት አይነቶች መካከል ስለሚመደብና በተመሳሳይ መንገድ የደም ቧንቧ ጤንነትን የማሻሻል አቅም ያላቸውን ኬሚካሎች፣ ቫይታሚኖች በውስጡ መያዙ ነው። እነዚህን ኬሚካሎችና ቫይታሚኖች መያዙ በይበልጥ በደም ቧንቧ ውስጥ ከሚከሰት ከቁጥጥር ከፍ ካለ የስኳር ሞለኪውል መንቀሳቀስ ጋር ተያይዞ ሊከሰት የሚችል ግላይኬሽን ተብሎ የሚጠራውን ጤናማ ያልሆነ ለመላው ጤናችን ጸር የሆነ ኬሚካላዊ ለውጥ ለመቆጣጠር ይረዳል። ግላይኬሽን ተብሎ የሚጠራው ኬሚካላዊ ለውጥ በስኳር ሞለኪውሎችና በፋት ወይም በፕሮቲን መካከል የሚከሰት ወይም የሚካሄድ ኬሚካላዊ ለውጥ ነው። ይህ ኬሚካላዊ ለውጥ አያይዞ የጉበት የኩላሊትና የሌሎች ሰውነት ክፍሎች ጤንነትን ሊያቃውሱ የሚችሉ ተረፈ ምርት ኬሚካሎችን ያመርታል። ይህን ስርዓት ለመቆጣጠርና ለመከላከል ያግዛል። ሶስተኛ ብሮኮሊ ትንሿ አንጀት ጤንነትን የማሻሻል ብቃትም አለው። ይህን ጠቀሜታ የሚሰጠን እኛ ብሮኮሊን ስንመገብ፣ ብሮኮሊን ከተመገብን በኋላ ብሮኮሊ ውስጥ በተፈጥሮ የሚገኙ ፋይበሮች ትልቁ አንጀት ጋር ለሚገኙ ማይክሮባዮምሶች በይበልጥ ባክቴሪያዎች እንደ ምግብነት በማገልገል እነዚህ ብሮኮሊ ውስጥ ያሉ ፋይበሮች ሳይፈጭ ትልቁ አንጀት ጋር በመድረስ ትልቁ አንጀት ጋር የሚገኙ ጤናማ ባክቴሪያዎች ደግሞ ይህን ፋይበር በማብላላትና እንደ ምግብ በመመገብ አያይዘውም ለአንጀት ጤንነት ጠቃሚ የሆኑ ኬሚካሎችን በማምረት ነው። በእንዲህ አይነት መንገድ
የአንጀት ጤንነትን ከማሻሻል በተጨማሪ ከምንመገባቸው ምግቦች በበቂ መጠን የሚያስፈልጉንን ንጥረ ነገሮች፣ ቫይታሚኖች ማግኘት እንድንችል ያደርጋል። አራተኛው በውስጡ በከፍተኛ መጠን ቫይታሚን ሲን ይዘዋል ተብሎ ከሚጠሩ የአትክልት አይነቶች መካከል ይመደባል። ለአብነት ያክል ብሮኮሊን በቀን ውስጥ በመመገብ ብቻ ሰውነታችን በቀን ሊያገኘው ከሚገባው የቫይታሚን ሲ መጠን እስከ 90%ን ማቀበል እንችላለን። ብሮኮሊ ከብርቱካን በተሻለ በውስጡ ከፍተኛ የቫይታሚን ሲ ይዘት አለው። ይህን ቫይታሚን ሲ ይዘት መያዙ የኮላጅን ፕሮቲን መመረትን በመቀስቀስና ከፍ በማድረግ የአጥንትና የቆዳ ጤንነት ያሻሽላል። ከዛም ባለፈ በሽታ የመከላከል ስርዓትንም ያጠነክራል። አምስተኛው ብሮኮሊን አዘውትሮ መመገብ የልብ ጤንነትን በእጅጉ ከፍ ያደርጋል። ይህ ስርዓት በሚከተሉት 2 መንገዶች ያከናውናል። አንደኛ፣ ኤልዲኤል ተብሎ የሚጠሩ ኮሌስትሮሎች ሰውነታችን በጉበት አማካኝነት ሊቆጣጠራቸው የሚችላቸው እነዚህ ኮሌስትሮሎች ስሞል ዳንስ ተብለው ወደሚጠሩ ለጤና አስጊ ወደሆኑ የኮሌስትሮል አይነቶች በኦክሲዴሽን ኬሚካላዊ ለውጥ አማካኝነት እንዳይቀየሩ የመከላከል ስራን በመስራትና ሁለተኛ የደም ቧንቧ ውስጥ ሊከሰት የሚችል የካልሲየም መከማቸትን በመቆጣጠር ነው። ብሮኮሊ በውስጡ ከፍተኛ የቫይታሚን ኬ ይዘት አላቸው ተብለው ከሚጠሩ የአትክልት አይነቶች መካከል ይመደባል። ለአብነት ያክል ብሮኮሊን በመመገብ ብቻ ሰውነታችን በቀን ሊያገኘው ከሚገባው የቫይታሚን ኬ መጠን እስከ 78%ን ለሰውነታችን መስጠት እንችላለን። ከላይ ጠቀስኳቸውን ጥቅሞች ብሮኮሊን አዘውትሮ በመመገብ ለአብነት ያክል በሳምንት ከ3 እስከ 4 ጊዜ በመመገብ ለሰውነታችን ማቀበል እንችላለን። አስቀድመን በሽታዎችንና የበሽታዎችን ስር መንቀል እንችላለን። ብሮኮሊን ስንመገብ አዘጋጅተን ስንጠቀም ብሮኮሊ ለሰውነታችን የሚሰጣቸውን ጥቅሞች ሳያጓድል ሙሉ በሙሉ መስጠት እንዲችል ብሮኮሊን በዝቅተኛ ሙቀት ወይም ደግሞ ስቶቭ ላይ በዝቅተኛ ቴምፕሬቸር ቀቅለን ከዛ ብንጠቀመው መልካም ነው። ካልሆነም ስቲም አድርገን ብንመገበው መልካም ነው። ብሮኮሊን ጠብሶ በዘይት ጠብሶ ለረጅም ደቂቃ ጠብሶ እንደ እንቁላል በተመሳሳይ መንገድ እንቁላል እንደሚጠብሱት በዘይትና በሽንኩርት አድርጎ ጠብሶ መመገብ ምናልባት ብሮኮሊ በውስጡ የያዛቸው ከላይ ጠቀስኳቸው የኬሚካል አይነቶች ኢንዶል 3 ካርቦኒል እና ሰልፎራፊን ተብሎ የሚጠሩት ወደ ሰውነታችን የሚገቡበት ሰውነታችን እነዚህን ኬሚካሎች አብዞርብ የሚያደርግበትን መጠን ፖርሽን ሊቀንስ ሊያወርድ ይችላል። ብሮኮሊ በውስጡ የያዛቸው ኬሚካሎች ለሙቀት ሴንሲቲቭ የሆኑ ኬሚካሎች ስለሆኑ ብሮኮሊን ስንመገብ ለተወሰነች ደቂቃ ስቶቭ ላይ ቀቅለን በእንዲህ አይነት መንገድ የቀቀልነውን ብሮኮሊ ብንመገብ መልካም ነው። ካልሆነም ስቲም አድርገን ብንመገበው የተሻለ ነው ጠብሶ ከመመገብ። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። ይህን ትምህርት ለሌሎች በማጋራትም እንዲጠቀሙበት እናድርግ። ቪዲዮውን ላይክ ማድረጋችሁን አትዘንጉ። የእናንተ ቀላል ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲማሩበት እንዲጠቀሙበት ያደርጋል። የዩቲዩብ አልጎሪዝሙን በመደገፍ ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረጋችሁን ከጎን ያለውን የደወል ምልክት አንድ መጫናችሁን አትዘንጉ። ቪዲዮ በሰራውና በለቀቁ ጊዜ ወዲያው ይደርሳችኋል። መልካም ጊዜ ይሁንላችሁ ባይ